የቀለድኩ ይመስላል አጠይቅ እንደዛ ነው የሚመስለው እግሬ እንደተሰበረ ታውቂያለሽ አይደለም መንበርከክ አልችልም ይፍራን ሁለት ደግሞ የኛ አደብ አይደለም እኮ ነው ይምኩ ክራምህቴ የተናገረችው ንግግር ወላሂ በጣም አስደምሞኛል ኢሳም አንድ ጥፋት አጥፍቶ ነበረ እሱ ምንድነው ስናፕዳክ እስኪ ተቀበይ እንጂ እንዴት ነው የሚያደርገው ከበደ እንደዚህ ልከበለ በትክክል ቀላል ታሸቻች ከዛ እሺ ምን ማስተማራት አይስተሽው ዝም ብለሽ ምንም አይልም ግን ለአደባ አይስተሽው ምንድነው እና አንቺ አሁን እርግጠኛ እንድትሆኝ የሚፈልገው ነገር ወይ አወለ ነው ይቀበል በመረጥ ይችላል ግን አዳባችን አይደለም አሁን ሳስበው የኛ አዳባ አይደለም የፈረንጆች ያመጡት ነገር ሆነብኝ እና አይደለም አንቺ እርግጠኛ እንድትሆኝ ይፈልጋል በእኔም ማለት ነው አባትሽን ማስረዳት ያቃተሽ አይፊል ላይክ በእኔ እርግጠኛ መሆን ስላቃተሽ መሰለኝ እርግጠኛ መሆን ይችላል በመረከክ ደስ ይለኛል ያልኩሽ ለሱ አይደለም እንደ አደቡ እና ይሄ አከረና ምን ይበዙታ በመረከክ ደስ ይለኛል ያልኩሽ ለዚህ ነው እና ታገቢኛ ሚሊዩ ሜሪሚ የቀለድኩ ይመስላል አጠይቅ እንደዛ ነው የሚመስለው እግሬ እንደተሰበረ ታውቂያለሽ ማሻአላህ መንበርከክ አልችልም ይፍራን ሁለት ደግሞ የኛ አደብ አይደለም እኮ ነው ይምኩ በኋላ ልትመጡ ደግሞ ኢንሻአላህ በጣም ታምራላችሁ ይሄ በቃ ትልቅ ሴሬሞኒ ምናምን አድርጌ የሆነ ነገር እንዳላረግ እርግጠኛ አይደለሁም እንጂ ታውቂያለሽ ከድረስ ምናምን አቃለው ወይኔ ሐላሌት ነው እውነት እና አረንጓዴ አበባ እንድትሰጠኝ ይፈልጋሉ እቺዬ ከዚህ በላይ ማድረግልሽ ደስ ይለኛል ለሴሬሞኒ ማንሻል ከለሩ ጥቁር የሚሆን ሰውንም ጋጋታም ለመሰብሰብ አንሻ አይደለም ግን እርግጠኛ አይደለም ማም የምፈልገው አንቺ እርግጠኛ እንድትሆኝ የሚያየን ሰው እርግጠኛ እንደሆነ ከዛ ባትሽለምና ታሳምኝ ምናምን ከሆነ የኔ ፊሊንግ 100% ማግባት እንደምፈልግ ምናምን ከሆነ አስቸግር ገባሽ መንበርከኩ ምናምን ነገር ደግሞ እንዳልኩሽ ነው ከኛ አደብ ጋር አይሄድም እንዴ ይሄንኮ ከኛ ደብ ጋር አይደለም ማለት ቀለበት ምናምን መጀመሪያ ፋሚሊን ጉዳይ ሳጨርስ አሁን ለኔ ይሄን ቀለበት በቀበለም ምን ትርጉም የለውም ያለውን ነገራቶች አይደለም መጀመሪያ ከዚህ ቀለበት በፊት መስተካከል ያለባቸው ነገሮች እንዳሉ ታውቃለህ ማለት አሁን እኮ ያዘን ያለው ያንተ ቀለበት የመስጠት ወይ ፕሮፖዝ የማድረግ ነገር አይደለም ያሳዝናል መጀመሪያ ማድረግ ያለበት የፋሚሊ ነገር ነው አረ እኔ መጀመሪያ እነሱ ማሳመን አለብኝ መጀመሪያ እኮ እንደተሳንኩ እኮ ገባኝ እኮ ይሄ በቃ እኮ የማሳመን ጉዳይ ነው እንጂ የቀለበት የመስጠት ያለ መስጠት ምናምን አይደለም ወይ ደግሞ አንተ ይሄን አታስበውም ብዬ እኮ አይደለም እኔ አይደለሁም እኮ ያላመንኩሽ እኔ አይደለሁም ቤተሰብ ነው ስለዚህ እነሱን ደግሞ በቃ እነሱን መጀመሪያ ማሳመን ያለብኝ አይወልይ ሰው እኮ ኃላፊነት አለበት እዛ ቃል የገባውለት ሰው አለ እዚህ አንተ ቀለበት አለ እሺ ብዬ ተቀብዬ እዛ ደግሞ ገና ያላሰማሁት አባት አለ አሁን ዛሬ እሺ ብዬ ተቀብዬ ከዛ ነገ አይሆንም ምናምን ብሎ ድርቅ ብሎ እንዳይደረቀ ይቀር አሳምናለሁ ብዬ ተቀብዬ ሳላሳምነው ተቀብዬ ከዛ በኋላ እንድመልስልህ ነው አሁን ምናምን ብዬ መልስልህ ያኔ ልብ የባሰ አይሰበርም እና መጀመሪያ የኔ ማሳመን ነው የሚቀርበው ቢሆን እንኳን ይዞ እንደዚህ እንደወጣጤ እንደ አበባ ሰተ ቀለበት ሰተ ምናምን ፕሮፖዝ አድርገህ አይደለም የኛ እንትን እንደዚህ አይደለም ታውቃለህ የኛ ዲናችን እንደዚህ አይደለም እንትን የሚለው በስነ ስርዓት መጀመሪያ ሽማግሌ ተልከህ ምናምን ቤተሰብን አሳመነህ ነው ከዛ በኋላ ወደ እንደዚህ አይነት ነገሮች የሚሄደው እንጂ አሁን እሺ ብዬ ምንም ብቀበለው ይሄ ሐላል እንዳልሆነ ታውቃለህ ማሻአላህ ኢክራም እህቴ የተናገረችው ንግግር ወላሂ በጣም አስደምሞኛል ኢሳም አንድ ጥፋት አጥፍቶ ነበረ እሱ ምንድነው ከኋላ እንዳያችሁት ማለት ነው ቀለበት ሰጥቷት ነበረ አበባ ሰጥቷታል መጀመሪያ ከዛ ቀጥሎ ቀለበት ሰጣት ቀለበቱን ሲሰጣት ያለችው ነገር ወላሂ በጣም አስደስቶኛል ለምን ቀለበቱ እናንተን ሐላል አያደርገንም ቤተሰቦችን አሳምኜ ስንጋባ ትዳር ውስጥ ስንገባ ቤተሰቦቼ ፈቅደው ሰጥተው ትዳር ውስጥ ስንገባ ነው እንጂ እናንተ ሐላል የምንሆነው
ቀለበት ዝም ብለህ አለ አይደለ ዝም ብሎ አሁን ነን ሙስሊም የሆኑ ሰዎች ቀለበት ካረገላት በኋላ ኦሬዲ ባሏ ነው እንደዚህ ምናምን የለምና እንደ እስልምና ደግሞ ብዙ ፕሮሰስ አለው የባልና የሚስት ማለት ነው። መጀመሪያ ቤተሰቦቿ በስነ ስርዓት በክብር እንዲጠየቁ ነው የነገረች ለኢሳምና ኢክራም እህቴ በጣም አስደስተሽኛል በዚህ ንግግርሽ። ኢንሻአላህ እንግዲህ ያው አሁን ላይ ያው እንደዚህ አብራችሁ እየተገናኛችሁ እያላችሁ ነው፣ ግን ኢንሻአላህ በሐላል ሆኖ ያው ማየት እንፈልጋለንና አብዛኛው ጊዜ በሙስሊሞችም እየተለመደ መጥቷል ይሄ ነገርና ይሄ ደግሞ በሐራም ዝም ብሎ መገናኘት ምክንያቱም ሁለት ሴትና ወንድ አንድ ላይ ሆኑ ማለት ሶስተኛው ሸይጣን ነውና ጥሩ አይደለም። እንግዲህ ተጋብታችሁ በሐላል በኒካ እንደምትመጡ ተስፋ አለኝ ማለት ነው። ኢንሻአላህ አላህ ደግሞ ያጣምራችሁ። ያንቺንም ቤተሰቦች እንግዲህ አላህ ያራራቸው ማለት ነው። ለኢሳም ጀባ ብለው ይስጡት ልጃቸውን፣ እሱም አሚን ብሎ እንዲቀበል እንግዲህ ተስፋ አለኝ ኢንሻአላህ። እና ያው ያላገባችሁ እህቶቼ እንግዲህ አላህ ይዘውጃችሁ። በዘውጁና በሐላል ዘውጁና ሳይሆን ያው በትክክለኛው ቤተሰብን በስርዓት አክብሮ ጠይቆ የሚመጣ ባል እንግዲህ አላህ ይስጣችሁ ማለት ነው። እና ብዙዎቻችሁ ደግሞ የሆነ ጥያቄ ጠይቃችሁኛል። አግብተሻል እንዴ ከባሌ ጋር ተለያይቻለሁ አላችሁም ነበር ወይ ቀለበት አርገሻ ምናምን እያላችሁኝ ነውና ቀለበት ታዲያ ለጌጥ ነው እንጂ ስትዳርን ይገልጻል። ይሄ ደግሞ እንደምታዩት የቃል ኪዳን አይደለም ያደረኩት ያው ዳይመንድ ነው ማለት ነው። በራሴ ገዝቼው ነው የዱባይ ሸቃላ እንደሆንኩ ታውቃላችሁና ያው ዱባይ ሸቀል አድርጌ እንግዲህ ይሄንን ምርጥ ዳይመንድ ገዝቼ ነው ማለት ነው። እሺ ሰምታችኋል። ለማንኛውም ማለት ነውና ባሌ የሚያደርግልኝ ዳይመንድ እንግዲህ ገና ወደፊት ባል ሲመጣ ነው። ምናልባት እስኪ ዘውጁና ባል ቢያገናኘኝ እሞክራለሁ እንግዲህ ማለት ነው። ለላቸው ያው ለፈን ያክል ነው እናንተን ፈን ለማድረግ ያክል ነውና እንግዲህ ኢንሻአላህ ኢክራምና ኢሳም ወደፊት ሰርጋችሁን እንጠብቃለን። ለማንኛውም ቤተሰቦቻችሁን አሳምናችሁ ማለት ነው ተጋቡ ነው የምንላችሁ ማለት ነው። እኛም ያው የኦንላይን ሰርግ መብላት ልማዳችን ነው። የዋትስአፕ እና የዩቲዩብ ሰርግ መብላት ብርቃችን አይደለም እና ሰርጋችንን እኛም እንብላላችኋለሁኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ደህና ሁኑ ተመልካቾቼ።